በዚህ ቪዲዮ አማራጭ አነስተኛ ግብር ምንድነው? እንዴትስ ይሰላል? የትኛውን ግብር ከፋይ ይመለከታል? የሚሉትን ነጥቦች ከአዋጁ ላይ ያጣቀስን በተለያዩ የተብራሩ ምሳሌዎች ሰፋ አድርገን እንመለከታለን። ተከታተሉ። በቅድሚያ ለእንዲህ አይነት ጠቃሚ ትምህርቶች ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። እናመሰግናለን። በመጀመሪያ ደረጃ ይህ አማራጭ አነስተኛ ግብር ምንድነው የሚለውን እንመለከታለን። አዋጁ ላይ በግልጽ እንደተቀመጠው በፌደራል መንግስት ደረጃ ከተመዘገቡት ታክስ ከፋዮች መካከል ከ67% በላይ የሚሆኑት ኪሳራ ወይም ምንም አልሰራንም የሚል ማስታወቂያ የሚያቀርቡ ናቸው። ከዚህም በተጨማሪ ምንም አልሰራንም በሚል የሚያስታውቁት ብዛት እየጨመረ ኪሳራ የሚያስታውቁትም ቁጥር በዛው መልክ እየጨመረ መሄዱን መረጃዎች ያሳያሉ። ማናቸውም በንግድ ስራ ላይ የተሰማራ ሰው ለዓመታት በኪሳራ ሊቀጥል እንደማይችል ግልጽ ነው። በሌላ በኩል ደግሞ ምንም ያልሰራ ከሆነ ወደ ኪሳራ የሚቀየር እንጂ ባለበት የሚቀጥል ሊሆን አይችልም። በመሆኑም የተደረገው ጥናት ግብር ሳይከፍሉ የሚሰሩ በርካታ ሰዎች መኖራቸውን የሚያሳይ ነው። በዚህ አይነት የሚያጋጥመውን ችግር ለመፍታት አገሮች የሚጠቀሙበት አሰራር ማናቸውም በንግድ ስራ ላይ የተሰማራ ግብር ከፋይ ከስሮ የንግድ ስራውን ካልዘጋ በስተቀር ለዓመታት በኪሳራ ሊቀጥል ስለማይችል ከጠቅላላ ገቢው የተወሰነ 100ኛ አማራጭ አነስተኛ ግብር እንዲከፍል ማድረግ ነው። ይህ አሰራር ከግብር ለመሸሽ ኪሳራ የሚያስታውቁ ትክክለኛውን ግብር እንዲከፍሉ ወይም በትክክል ኪሳራ ያጋጠማቸው ደግሞ መክሰራቸው ሲረጋገጥ የከፈሉት ግብር እንዲካካስ ማድረግ የሚያስችል በመሆኑ ጠቀሜታው የጎላ ነው። በዚህ መሰረት አስታውቀው የከፈሉት ግብር ከዓመታዊ ጠቅላላ ገቢያቸው 2.5% በታች የሆነ ከሆነ ግብር ከፋዮች በዓመታዊ ጠቅላላ ገቢያቸው ላይ የሚታሰብ 2.5% አማራጭ አነስተኛ ግብር እንዲከፍሉ ይደረጋል። በዚህ መሰረት አስታውቀው የከፈሉት ግብር ከዓመታዊ ከጠቅላላ ገቢያቸው 2.5% በታች የሆነ ግብር ከፋዮች በዓመታዊ ጠቅላላ ገቢያቸው ላይ የሚታሰብ 2.5% አማራጭ አነስተኛ ግብር እንዲከፍሉ ይደረጋል። እስቲ ይሄን እንዴት እንደሚሰላ በምሳሌ አሳያችኋለሁኝ። ለምሳሌ አንድ ግብር ከፋይ ዓመታዊ ገቢው 6.2 ሚሊዮን ብር ቢሆን በአማራጭ አነስተኛ ግብር መሰረት ግብሩን ስንት ይከፍላል የሚለውን እናያለን። በመጀመሪያ ደረጃ ይህ አማራጭ አነስተኛ ግብር የሚመለከተው ደረጃ ሀ ግብር ከፋይን ብቻ ነው። ደረጃ ለ ግብር ከፋዮችን አይመለከትም ማለት ነው። ስለዚህ በዚህ ምሳሌ መሰረት አሁን ግብር ከፋዩ 6.2 ሚሊዮን ነው አጠቃላይ ዓመታዊ ገቢው። በአዲሱ የገቢ ግብር አዋጅ መሰረት ደግሞ ከ2 ሚሊዮን ብር በላይ ከሆነ ገቢው ደረጃ ሀ ግብር ከፋይ ነው ማለት ነው። ስለዚህ ይሄን ግብር ከፋይ ደረጃ ሀ ግብር ከፋይ ላይ እንመድበዋለን። ስለዚህ አማራጭ አነስተኛ ግብር የሚመለከተው ይሆናል ማለት ነው። ስሌቱን በዝርዝር እናያለን። ግብር ከፋዩ ዓመታዊ ገቢው 6.2 ሚሊዮን ብር ነው። ስለሆነም ይህ ግብር ከፋይ ደረጃ ሀ ላይ ይመደባል ማለት ነው። ስለዚህ የግድ የሂሳብ መዝገብ ወይም ፋይናንሻል ስቴትመንት ማዘጋጀትና ማቅረብ ይጠበቅበታል ማለት ነው። ግብር ከፋዩ የሂሳብ መዝገብ ይዞ በዓመቱ ካተረፈው ትርፍ ላይ እከፍላለሁ ብሎ ያቀረበው የግብር መጠን ከጠቅላላ ዓመታዊ ገቢው 2.5% ማነስ የለበትም። ካነሰ በአማራጭ አነስተኛ ግብር የጠቅላላ ገቢውን 2.5% ይከፍላል። ያቀረበው የግብር መጠን የበለጠ ከሆነ ደግሞ ያቀረበውን ግብር የሚከፍል ይሆናል ማለት ነው። ለምሳሌ ይህ ግብር ከፋይ በሂሳብ መዝገቡ ላይ ያቀረበው ገቢ ብሎ ያቀረበው ጠቅላላ ሽያጩ 6.2 ሚሊዮን ብር ቢሆን ለሽያጩ የወጣው ወጪ ወይም ኮስት ኦፍ ሴልስ የምንለው 3 ሚሊዮን ብር ቢሆን ከዚህ ላይ ገቢውን ወይም ደግሞ ግሮስ ፕሮፊት ስናሰላ ጠቅላላ ሽያጭ ሲቀነስ ኮስት ኦፍ ሴልስ ለሽያጭ የወጣው ወጪ ስንቀንስ 6.2 ሚሊዮን ሲቀነስ 3 ሚሊዮን 3.2 ሚሊዮን ይሆናል። ሌሎች ገቢዎች ደግሞ የተለያዩ ገቢዎች ማለት ነው አዘር ኢንካም የምንለው ለምሳሌ 60 ሺህ ብር ቢሆን
ከዚህ ላይ ጠቅላላ ገቢውን ስናሰላ ግሮስ ፕሮፊቱን እና ማለትም ገቢውን እና ሌሎች ተጨማሪ ገቢዎች አዘር ኢንካም ብለን ያስቀመጥናቸው እነዛን አንድ ላይ እንደምራለን 3.2 ሚሊዮን ሲደመር 60 ሺህ ብር 3,260,000 ሺህ ብር ይሆናል ማለት ነው። የሁለቱን አንድ ላይ ስንደምር ማለት ነው። ይሄ ገቢ ነው። ወጪዎች ብሎ ያቀረበው ለምሳሌ አጠቃላይ ወጪዎች ወደ 1.6 ሚሊዮን በድምሩ ወጪ ብሎ ቢያቀርብ ከዚህ ላይ ከግብር በፊት ያለውን ትርፍ እናሰላለን። ከግብር በፊት ያለው ትርፍ ወይም ፕሮፊት ቢፎር ታክስ የምንለውን ይሄን እናሰላለን። አጠቃላይ ገቢው ሲቀነስ አጠቃላይ ወጪ በዚህ ምሳሌ መሰረት አሁን ግብር ከፋዩ አጠቃላይ ገቢው 3,260,000 ብር ነው። ሲቀነስ አጠቃላይ ወጪ ብሎ ያቀረበው ደግሞ 1.6 ሚሊዮን ነው። ይሄን ስናቀናነስ 1,660,000 ብር ይሆናል ማለት ነው። እንግዲህ ግብር ከፋዩ ባቀረበው የሂሳብ መዝገብ መሰረት ከግብር በፊት ያለው ትርፍ 1,660,000 ብር ነው። ከዚህ ላይ ደግሞ ፕሮፊት ታክስ 30%ቱን ስናሰላ ፕሮፊት ታክስ እኩል ይሆናል ከግብር በፊት ያለው ትርፍ ወይም ፕሮፊት ቢፎር ታክስ የምንለው እሱን በ30% ስናባዛው 1,660,000 ብር ሲባዛ 30% 498,000 ብር ይሆናል ማለት ነው። እንግዲህ ይህ ግብር ከፋይ ባቀረበው የሂሳብ መዝገብ ላይ እከፍላለሁ ብሎ ያቀረበው የፕሮፊት ታክሱ 498,000 ብር ነው። ይህን ይዘው ለገቢዎች የሚያቀርብ ይሆናል። ገቢዎች የሂሳብ መዝገቡ ላይ ከማስረጃ ጋር የቀረቡትን ሰነዶች ሙሉ ካዩና ካረጋገጡ በኋላ የግብር ከፋዩን አመታዊ ጠቅላላ ሽያጭ ወይም ገቢውን በመጠቀም የሱን 2.5% አማራጭ አነስተኛ ግብር ያሰላሉ በቅድሚያ ማለት ነው። ግብር ከፋዩ እከፍላለሁ ብሎ ያቀረበው የግብር መጠን ገቢዎች በጠቅላላ ገቢው 2.5% ያሰሉት ያነሰ ከሆነ በአማራጭ አነስተኛ ግብር ህግ መሰረት የገቢያቸውን ወይም ደግሞ የሽያጫቸውን 2.5% ይከፍላሉ ማለት ነው። እነሱ ያቀረቡት የበለጠ ከሆነ ደግሞ ያንኑ ያቀረቡትን የሚከፍሉ ይሆናል። አሁን በዚህ ምሳሌ መሰረት ግብር ከፋዩ ያቀረበው 498,000 ብር ነው። ገቢዎች ያሰሉት ደግሞ አማራጭ አነስተኛ ግብር ለምሳሌ አማራጭ አነስተኛ ግብር እኩል ይሆናል አመታዊ ጠቅላላ ገቢ ሲባዛ 2.5 አመታዊ ጠቅላላ ገቢ አሁን በእኛ ኬዝ በዚህ ምሳሌ መሰረት 6.2 ሚሊዮን ነው። እሱን በ2.5% ስናባዛው 155,000 ብር ይመጣል ማለት ነው። ስለዚህ ግብር ከፋዩ ያቀረበው 498,000 ብር ከተሰላው አነስተኛ ግብር 2.5% 155,000 ብር የበለጠ ስለሆነ ግብር ከፋዩ ያቀረበውን 498,000 ብር የሚከፍል ይሆናል በአማራጭ አነስተኛ ግብር ህግ መሰረት ማለት ነው። በዚሁ ላይ ሌላ ምሳሌ እንውሰድ። ለምሳሌ ግብር ከፋዩ በሂሳብ መዝገቡ ላይ ያቀረበው ገቢ ብሎ ያቀረበው ሽያጩ 6 ሚሊዮን ብር ቢሆን ለሽያጩ የወጣው ወጪ ወይም ኮስት ኦፍ ሴልስ ወደ 4.5 ሚሊዮን ብር ቢሆን ከዚህ ላይ ግሮስ ፕሮፊቱን ስናሰላ 6 ሚሊዮን ሲቀነስ 4.5 ሚሊዮን 1.5 ሚሊዮን ይሆናል። ሌሎች ገቢዎች ላይ ወይም አዘር ኢንካም እንላቸው ለምሳሌ 60 ሺህ ብር ቢሆን አጠቃላይ ገቢውን ስናሰላ ግሮስ ፕሮፊቱና አዘር ኢንካሙን አንድ ላይ በመደመር 1,560,000 ብር እናገኛለን ማለት ነው። ይህ ግብር ከፋይ ደግሞ በሂሳብ መዝገቡ ላይ ወጪ ብሎ አጠቃላይ አንድ ላይ ደምሮ ያቀረበው በዝርዝር ያቀረበው 1.2 ሚሊዮን ብር ቢሆን ከዚህ ላይ ፕሮፊቱን ከታክስ በፊት ያለውን እናስላለን ከግብር በፊት ያለውን ትርፉን ማለት ነው 1,560,000 ብር ሲቀነስ 1.2 ሚሊዮን ወጪው ማለት ነው። ይህን ስናቀናንስ 360,000 ብር እናገኛለን ማለት ነው። ከዚህ ላይ ፕሮፊት ታክስ 30%ቱን ስናሰላ 360,000 ብር ሲባዛ 30% 108,000 ብር ይሆናል። ግብር ከፋዩ ለገቢዎች በሂሳብ መዝገቡ ላይ ያቀረበው 108,000 ብር ነው። አማራጭ አነስተኛ ግብር ሲሰላ ደግሞ ጠቅላላ አመታዊ ገቢ ሲባዛ 2.5% ጠቅላላ አመታዊ ገቢ ሆን በዚህ ኬዝ በዚህ ምሳሌ 6 ሚሊዮን ነው። እሱን በ2.5% ስናባዛው 150,000 ብር ይሆናል። አሁን በዚህኛው ኬዝ ግብር ከፋዩ ከፍላለሁ ብሎ ያቀረበው አመታዊ ግብር 108,000 ብር ነው። ከተሰላለት የአመታዊ ገቢው 2.5% 150,000 ብር ያነሰ በመሆኑ በአማራጭ አነስተኛ ግብር ህግ መሰረት የጠቅላላ ገቢውን 2.5% 150,000 ብር የሚከፍል ይሆናል ማለት ነው።
ሌላ ምሳሌ ምን ግብር ከፋዩ ለምሳሌ ኪሳራ ላይ ቢሆን ወይም ከስር ያለው ብሎ ሂሳብ መዝገቡን ቢያቀርብ ለምሳሌ በዛው ሂሳብ መዝገቡ ላይ ሽያጩ 6 ሚሊዮን ለሽያጩ የወጣ ወጪ 4.5 ሚሊዮን ብር ቢሆን ከዚህ ላይ ግሮስ ፕሮፊቱን ስናሰላ 1 ሚሊዮን 500 ሺህ ብር ይሆናል። ሌሎች ገቢዎች ለምሳሌ 60 ሺህ ብር ቢሆኑ አጠቃላይ ገቢውን ስናሰላ 1 ሚሊዮን 560 ሺህ ብር ይሆናል። ጠቅላላ ወጪ ብሎ ያቀረበው ደግሞ 2 ሚሊዮን ብር ቢሆን አሁን ይህ ግብር ከፋይ አጠቃላይ ገቢው 1 ሚሊዮን 560 ሺህ ብር ነው። ያወጣው ወጪ ደግሞ 2 ሚሊዮን ብር ነው። ስለዚህ ግብር ከፋዩ ኪሳራ ላይ ነው ማለት ነው ባቀረበው የሂሳብ መዝገብ መሰረት። ይህ ኪሳራው ትክክል መሆኑ ከተረጋገጠ በተያዘው የግብር ዓመት የጠቅላላ ሽያጩን ወይም የጠቅላላ ገቢውን 2.5% አማራጭ አነስተኛ ግብር የግድ መክፈል ይጠበቅበታል ኪሳራ ላይ ቢሆን ማለት ነው። ነገር ግን ይህ የሚከፍለው ግብር በሚቀጥለው የግብር ዓመት ሊከፍል ከሚገባው ግብር ላይ ተቀናሽ ይደረግለታል ማለት ነው። የሚከፍለው አማራጭ አነስተኛ ግብር ጠቅላላ ሽያጩ ሲባዛ 2.5% 6 ሚሊዮን ሲባዛ 2.5% 150 ሺህ ብር ይሆናል። ይህ ግብር ከፋይ በግብር ዓመቱ ባቀረበው የሂሳብ መሰረት ኪሳራ ላይ መሆኑ ቢረጋገጥም በግብር ዓመቱ 150 ሺህ ብር የጠቅላላ ገቢውን ወይም የጠቅላላ ሽያጩን አማራጭ አነስተኛ ግብር የግድ ይከፍላል። ነገር ግን በቀጣይ የግብር ዓመት ሊከፍል ከሚገባው ግብር ላይ ተቀናሽ የሚደረግለት ይሆናል ማለት ነው። ለምሳሌ ግብር ከፋዩ ኪሳራ ላይ እያለ በተያዘው የግብር ዓመት የከፈለው አማራጭ አነስተኛ ግብር 150 ሺህ ብር ቢሆን በቀጣይ ዓመት ደግሞ የግብር ወቅት ላይ ሊከፍል የተወሰነለት ግብር 200 ሺህ ብር ቢሆን ከዚህ ላይ 150 ሺህ ብር ተቀናሽ ተደርጎለት ቀሪውን ብቻ የሚከፍል ይሆናል። በዚህ ጊዜ አሁን 200 ሺህ ብር ሲቀነስ 150 ሺህ ብር 50 ሺህ ብር ብቻ የሚከፍል ይሆናል ማለት ነው። ስለዚህ ኪሳራ ላይ ካለ በዚህ መልኩ ይከፍልና በቀጣይ የግብር ዓመት የሚካካስለት ይሆናል ማለት ነው። እንግዲህ ይህ አሰራር በሙሉ የሚመለከተው ደረጃ ሀ ግብር ከፋዮችን ብቻ ነው።